አድናን ስትዋት ብቻ ነው የሮቤል በደንብ አውቃለሁ። አንተ ምን ያህል ዝም ብለህ ሀገር ማውደም እንደምችል በደንብ አውቃለሁ። አንተ በራስህ አትተማመንም እንዴ? ወይ ካልወደደች እኮ አልወደደችም። እኔ ምን አገባኝ? በጣም ነው የምትወደኝ፣ እሱን እርግጠኛ ነኝ። ትሰማኛለህ? አንተ ግን አትበጥብጣት። የእውነት ከልቧ የምትወድ ቢሆን ኖሮ ማንም እየመጣ ወንገር ሲላት አትወላውልም ነበር። እሺ አልወላወለችም። አንተ ደግሞ አጠገቧ ድረስ አትፈልግም አልኩ። እሺ ቆይ እንደምትወድ እርግጠኛ ነህ? የእውነት እርግጠኛ ነህ አይደል? በአንተ ወንድምነት እርግጠኛ ከሆንኩ በላይ በእሷ መውደድ ላይ እርግጠኛ ነች። እኔ ግን አይመስለኝም። አንተም ማስረዳት አይጠበቅም። በቃ የራስህ ጉዳይ ነው እባክህ። እንዴ ካልሆነ ሴት ልጅ እንዴት ማስመጥ እንዳለብን ላሳይ። ዝም ብለህ እየመጣ እኔ ላይ አትንፋሽ። ትሰማኛለህ? ከመናገር በፊት አእምሮውን አሰሮች፣ ያለበለዚያ መጸዳዳት ይሆንብሃል። ወይ ሁል ጊዜ አለ፣ ሁል ጊዜ የማይለወጥ አንዴ ወይኔ 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 ምንም ስለው ተናገድ። ቆይ አሁን የሆነ ነገር ማድረግ አለብን። ምን መሰለህ? ለምን እንዳይመደርክ ያለሁት አድናን ተው። ምን ማለት ነው? አድናን እራፍ አትንካኝ፣ ይወድቅብሃለሁ። የሜራክ ሂደት እንደቀጠለ ይገኛል። ሮቤልን አንቃ ልትገለው ነበር። እንግዲህ አሁን ደግሞ ሜራ አይኗን ወደ አድናን አዞራለች ማለት ነው። እኔ ባሌን ነው የምፈልገው። ከዚህ በኋላ አንተም ሉሃናን ጠበቅ አርገ ያዝ፣ እኔም ባሌን ጠበቅ አርገ መያዝ ነው የምፈልገው ብላ ለሮቤል ተናግራለች ማለት ነው። ሉሃናን እንደምትወድ እርግጠኛ ሆነክ ስትነግረኝ እኔ ደግሞ ብር እዛኔ እሰጣለሁ፣ ከዛ አንተና እሷ ከዚህ ትጠፋላችሁ ብላ ለሮቤል ተናግራለች ማለት ነው ሜራ። አድናን ደግሞ ሜራ ቤቴን ሳትመልስልኝ ከዚህ ቤት እንድትሄድ አልፈቅድም ብላለች። ሉሃና ደግሞ ይሄትን አንተም ልታገኝ እኮ አልቻልክም፣ ሁሌ ገጠመኝ ነው እያልክ ነገ ደግሞ ምን እንደምፈጠር አላውቅም፣ ምን እያረክ ነው? ስለዚህ እኔና አንተ መጋባት አለብን ብላ አድናንን ትይዛለች ማለት ነው። ከዛ ሮቤልና ሜራ የአድናንን ጃኬት ለብሶ ሮቤል አድናን ከሷ ጋር እንደተጫወተ ነገር አድርጋ በእሷ በር ላይ ቆሞ ይጫወታሉ። እንግዲህ ይሄን ነገር ሉሃና ታያለች ማለት ነው። ሉሃና ሮቤልን መስላው ሉሃና አድናንን መስላው በጣም ነው የደነገጠችው። እንዴት ይሄን ነገር በኔ ላይ ያደርጋል በማለት በጣም ደንግጣለች ማለት ነው ሉሃና። እንግዲህ ሜራን ሮቤልን እንደገና መጫወት ፈልጋለች ማለት ነው። እኔ ባሌን መልሼ እንደ ድሮ ከሱ ጋር መኖር ነው የምፈልገው። አንተ ሜራ ሉሃናን የምትወደ ከሆነ ሉሃናን ጠበቅ አድርገህ ያዝ፣ እዛኔ ብር ከኔ እጅ ታገኛለህ። አድናን ስጀመር ቤት እንደተሸጠ አውቆ ነግሮኛል ስትል ሮቤል ደነግጧል። እንግዲህ እንዴት አወቀ? ማን ነገረው? ምን አልሹ ታዲያ? ምንም አላለም። ግን ቤቱን እንደሸጠሹ በላይ ቤቱን እንደሸጥሽ እንደምትጫወችብኝ እኮ አውቄያለሁ ብሎ ተናግሯል።
ይኔ ደግሞ ማን እንደዛ ያለው ከየት ያመጣ ከወሬ ነው? እየቀለድክ ነው እንደ ይሄ የሚቀለድ ነገር ነው እንደ ብላ አድናንን እንግዲህ ሉሃና የአድናንን ክፉነት እንዲያይ እሷ የምታረገው ነገር ሁሉ አሁን አድናንን ከሉሃና እጅ ማስጣል ነው። እንግዲህ አድናን ደግሞ ለልጄ እያለ እሱም ያው አብዝተዋል ማለት ነው። ልጄ እያለ ሁሌ ከእሷ ጋር ሉሃናን እያስቀየማት ይገኛልና ሮቤል ደግሞ እኔ ሉሃናን በጣም ነው እንጂ መወዳት እንዴት ትወድሃል ብለህ ወይ ትጠይቅኛለሽ? እኔ እሷን በጣም ነው የምወደው፣ በጣም ከራሴ በላይ ነው የምወዳት እሷ ናት እንጂ ሁሌ እኔ ክፉ ነገር ምሰራ፣ ክፉ ነገር ማደርግ፣ ሁሌ ክፉ ነገር ውስጥ እንዳለው ሰው የምትቆጥረኝ እሷ ናት እንጂ እኔማ በጣም ነው መወዳት በማለት ሮቤል ደግሞ ለሚራ መልሶላታል ማለት ነው። ያንቺ ጨዋታ አንድ ቀን አንቺንም አቅፎ ገደል ይገባል። ይሄን ግን ተረጅኝ ሚራ፣ እኔ አለቅሽም ብላ ከዛ አድናን ስመጣ ራሷ ማንቃው ልትገለው ስትል ሮቤል ከእጇ ሲያመልጥ አይ እኔ እኮ አብሬኝ ካልተኛ ብሎ እኔን እያስገደደኝ ነው። አየከው? ከዚህ በፊትም እኮ እሱ ሲያስገድደኝ ነበር አብሬ ሲተኛ የነበረው። ዛሬም እንደዛ ብሎኝ አብሬሽ ካልተኛሽ ብሎ እኔን እያስገደደ ነበረ። አየካትናን እኔ እኮ ምንም ነገር ከራሴ ከሱ ጋር በደስተኛ ህይወት አይደለም የኖርኩት። ከሱ ጋር የኖርኩበት ቀናቶች ሁሉ በየደቂቃዎቹ ይጸጽቶኛል። አሁንም ካንተ ጋር ከባሌ ጋር ከልጅ አባት ጋር ሙሉ እድሜን መኖር ነው የምፈልገው። አድናን ተረዳኝ እና እኔ እናንተ ወደ ቀድሞ ህይወታችን እንመለስና አብረን እንኖር ትላለች። እኔ ለልጄ ብዬ ነው እንጂ አንድ ሰከንድ ራሱ አንቺን እዚህ ቤት እንደማላስቀምጥሽ ይህን ታውቂያለሽ አይደለ? ይላታል አድናን። እኔ ስላረኩልሽ ነገር ሁሉ ይቅርታ። እኔ ፈልጌና ቅጅ አይደለም አንቺ እንድታይ አንቺ የመጣሽ አይታ ነው እኔን ይዛኝ የወደቀችው። እኔ አውቄ አይደለም ምሰራው። እኔ ያለውን እድሜ ሁሉ ከአንቺ ጋር ደስታኝ ከአንቺ ጋር ልጅ ወልጄ መኖር ነው የምፈልገው እንጂ እሷ መታረገው ነገር ሁሉ ከአንቺ ጋር የሚያጣላን ነገር ነው። ይህን ተረጅኝ ሉሃና ብሎ ስጦታ ይዞ ስመጣላት እሷ ስጦታዋን አልቀበልም ብላ ስትድሮ አድናን ወደ ክላስ ይዞ ሲገባ ከዛ ሜራ ደግሞ ለብሳ ወደ ሉሃና ክላስ ትሄዳለች። ሉሃና ክላስ ሄዳ አያምርም አድናን እኮ ነው ያመጣልኝ ስጦታ ብላ ታሳለች ምን ብላ ከዛ ያምራል በጣም ነው የሚያምረው ብላ ከዛ ሮቤል ደግሞ ይመጣል። ሮቤል ከዛ ከህፃን ልጅ ጋር መጨቃጨቅ ነው የሰለቸኝ እያለ አድናን ይናገራል። እንደዛ እኔ ከእውነት እንደዛ ነው ያለ። እናንተ ምንም ብትሉ የእናንተን ወሬ እኔ አልቀበልም። ውሸታሞች ሁለታችሁም ያንተን ወሬና ያንተን ሜራ ውሸት አውቃለሁ። ምንም ብትሉ እኔና አድናንን ለማጣላትና በመሀል ገብታችሁ ለመበጠበጥ ያላችሁ ጥረት እኔም እሱም እናውቃለን። ምንም ብትል ግን እኔ አልሰማህም ሮቤል፣ አንተ ውሻ ነህ። እሺ ከክላሴ ቀጥ ብለህ ውጣ ትለዋለች። እሺ ይወጣለሁ። ከዛ ሉሃና አድናንን ስታባረር ሜራ ጋር ሄዳል። ባክሽ አትሰማም፣ እጅ ከበፊቱ የበለጠ በጣም ጅል ሆናለች። አትሰማም፣ መሳው ምላትን ምንም አትሰማም። እንግዲህ ሜራ ደግሞ ባህሌን ብትለቂው ይሻልሻል። ከዚህ ቤት እንደ ጭራሽ በጠርጌሽ ነው የማወጣው። ከባህሌ ለቀቂ ቤት ይህን ምንም ነገር አድርጊ፣ ግን ባህሌን ልቀቂ ብላ ትናገራለች ማለት ነው። ሜራ የምን ባህልሽ? አድናን እኮ የኔና የኔ ብቻ ነው። አንቺ ውሽማሽ ጋር ያለሽ ወንድሙን አግብተሽ ከወንድሙ ጋር የምትገለባበት የአንቺ ውሻ። እኔ እንደ አንቺ ውሻ አይደለም። ምስት ማለት ትርጉምን ብታቂ እኮ የምስትነት ባህሪ ራሱ የለሽም አንቺ ባለጌ ትላለሽ ማለት ነው። ከዛ አሁን ሉሃና ሮቤልና ሜራ ያላቸው ጥረት ሉሃናንና አዳንን ማጣላት ብቻ ነው።
የሁለታቸውም እቅድ ሮቤል ችሎ ከአድናን ሉሃናን ካስጠላት ሚራ ብር እሰጣለሁ እዛኔ ብቻ ነው ብር የምታገኘው ብላ ለሮቤል ተናግራለች። እንግዲህ ሉሃናም የነሱን ወሬ ወይም ሮቤል የሚያመጣውን ወሬ ከሰማች ከአድናን ጋር እንደምትቀጥል እርግጠኛ አይደለሁም። ያው ሉሃናም ትንሽ የሮቤልን ወሬ ትሰማለች እና አድናን ደግሞ በመሀል በማንም ላይ አይጨመርም። እዛ ሚራም ጋር ይሄዳል ይጮሃል፣ ሉሃና ጋም ይሄዳል ይጮሃል፣ ሚራ ጋም ይሄዳል ይጮሃል። እንግዲህ እሱም አንድ ነገር ላይ ቢቆም ደስ ይላል ማለት ነው። ሚራ እንግዲህ የፈለገችውን ነገር እየተጫወተች ነው። ሁላቸውም በሷ እጅ ጨዋታ ሆነዋል ማለት ነው። እንግዲህ አሁን ደግሞ ሉሃና ሮቤል ሚራና አድናን አብሮ እንደምጫወቱ አድርጎ ሮቤል አድናንን ልብስ ለብሶ ኦሬዲ አድናን ቤት ውስጥ የለም። ሉሃና መታ እንድታይ ታረገዋለች ማለት ነው። አድናን ብላ እንድታምን ስለፈለገችው እንደዛ ታረጋለች። ብሩን እየታረግሹ ብሩን ብቻ ስጭኝና ከዛ በኋላ እኔና አንቺ የሚያገናኘኝ ነገር የለምና ብሩን ብቻ ስጭኝና ከዚህ አብረን እንጥፋ። እኔ ከዚህ በኋላ ከአንቺ ጋር መኖር ብቻ ነው የምፈልገው ብላ ተናግራለች ማለት ነው። ተናግሯል ማለት ነው ሮቤል ለሚራ። አይ አንተ ውሻ፣ አንተ አታላይ፣ እኔን ለማታለል ነው የምትሞክረው። እኔ ከአንተ እንዳንተ ያሉትን ስንቱን አታልላለሁ ብላ እንግዲህ ብሩን ተደብቀዋለች። አድናን ሮቤል ኦሬዲ ብሩን አግኝቶ ነበረ፣ ግን አንቅ ከእጁ ነጥቃለች ማለት ነው። ውድና የተከበራችሁ የሰላም ዩቱብ ተከታታዮቼ ሰብስክራይብ፣ ላይክ እያደረጋችሁልኝ አበረታቱ። ስለምታበረታቱኝ አመሰግናችኋለሁ። በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ።